ዋና ምን ሰምጠነው ኧረ እንዴ እኔ በዚህ ሰውነት ሰምጣለሁ እኮ ቡሽ አይሰምጥም ቴንክ ዩ ትንሽ ላስበው እሺ ማርቆስ እንዴ ቴንክ ዩ ብለ አሁን እሱ ደምሴ ነው አንተ ጥላውና ሁለታችሁ አንድ ሆናችሁ አንድ ሰው ናችሁ በቃ በለጠ የምትባሉ ሰውዬ ናችሁ እርስ የቅድስት ሥላሴ ቤተክርስቲያን ለአስክሬኑ ማረፊያ ስለፈቀዱልን ያለምንም ወጪ ያለምንም ክፍያ ስላገዙን እግዚአብሔር ይስጥልን እናም በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ በአባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞሎ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ጣቢያው አባይ ቲቪ ነው ጣቢያው አባይ ቲቪ ነው እኛ ዋሸው እንዴ ነው በጣም እንወዳችኋለን አረፍ በሉ እሺ እንዴት ናችሁ ሰላም ናችሁ ስለመጣችሁ እጅግ በጣም ደስ ብሎናል እሺ በጣም ደስ ብሎናል ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል ማርቆስ ጥላውን ልፍነ ፍልፍሉ ዜዶኔም ደምሴ ዛሬም አብረናችሁ እንቆያለን እንግዲህ ምርጥ ቆይታ እንደምናረግ እርግጠኞች ነን ሁላችሁም እንግዲህ በጉጉት እየጠበቃችሁን እንደሆነ እናምናለን ዛሬም እንግዲህ ዋሸው እንዴ ይቀወጣል ዛሬ ደግሞ በሚገርም ሁኔታ እዚህ ተመልካች ሆነው የመጡልን ከቤተ ምሕረት ሁሉን አቀፍ የልማት ድርጅት ነው እናመሰግናለን በቅድሚያ እንግዶቻችንን እንጋብዝ ካሌብ አርአያ ሥላሴ ስለመጣ እጅግ አድርገን እናመሰግናለን እንግዲህ ካሌቦ ይህን ዋሸው እንዴ ፕሮግራምን የጀመረን ሰሞን ፕሮግራማችንን ለማድመቅ ተገኝቶልን ነበረ እሱንም ለማመስገን እንደገና ዱባይ ያው ለረጅም ጊዜ እዛ ቆይቶ ነው የመጣው መምጣቱንም ለመግለጽ ዛሬ ጋብዘነዋል ማለት ነው ካሌቦ ስለመጣ እጅግ አድርገን እናመሰግናለን ዱባይ እንዴት ነበር ያው ማን እንዳገር ዱባይ ዋሸው እንዴት ታያል አዎ በጣም አይደለ ሌላ ምን መደበር ያለን በዋሸው እንዴ ነው ስለመጣ እናመሰግናለን ካሌቦ ትግስት ፍራቸው የቤተ ምሕረት ሁሉን አቀፍ የልማት ድርጅት ዋና ስራ አስኪያጅ ናት ቤተ ምሕረት ሁሉን አቀፍ የልማት ድርጅት በቀደም ሄደን አይተናቸው ነበረ በርካታ ስራዎች ነው እየሰሩ የሚገኙትና ይሄንን ለማገዝ ነው ዛሬ እዚህ የጋበዝናቸው መልእክታቸውንም ለህዝብ ለማስተላለፍ የሚሰሩትን ስራም ለህዝብ ለመናገር በቀጣይ ምን እንዳሰቡ ለህዝብ ሐሳባቸውን እንዲገልጹ ነው ወደዚህ የጋበዝናቸው ቤተ ምሕረት ሁሉን አቀፍ የልማት ድርጅት የተለያዩ አገልግሎቶችን ይሰጣል ልዩ ፍላጎት ያላቸው ልጆች ማቆያ በምግብ የተጎዱ ህጻናትን ማበልጸጊያ የትምህርት ዕድል መስጠት በወር አንድ ጊዜ 1000 ብርና የንጽህና መጠበቂያ ማቴሪያሎችን መስጠት ነው ማለት ነው ስለዚህ የቤተ ምሕረት ሁሉን አቀፍ የልማት ድርጅት ስራ አስኪያጅ የሆኑት ወይዘሮ ትግስት ስራቸው ስለዚህ ነገር ለማብራራት እዚህ ስለተገኙልን እጅግ አድርገን ነው የምናመሰግነው እስቲ ቤተ ምሕረት መቼ ተመሰረተ አሁን ምን ስራዎች እየሰራ ነው ቤተ ምሕረት ሁሉን አቀፍ የልማት ድርጅት እንግዲህ ከተመሰረተ 25 ዓመት በላይ ሆኖታል ኢንተርናሽናል ወይም ዓለም አቀፍ ድርጅት ሆኖ ይሰራ ነበር የተመሰረተው በውጭ ሀገር ዜጎች በጀርመኖች ነው
19 ዓመት ከሰሩ በኋላ ግን በቃ አረጀን ወደ ሀገራችን መመለስ አለብን ብለው ወሰኑ። በዛን ወቅት እንግዲህ 19 ዓመት ከሰሩ በኋላ ሊመለሱ ሲሉ ወደ 20 የሚጠጉ የአእምሮ እድገት ውስንነት ያለባቸው ልጆች እና ደግሞ ሌሎችም ተጠቃሚዎች ነበሩ። ግን ከሁሉም ፕሮግራም በተለየ የልዩ ፍላጎት ፕሮግራማችን ላይ ያሉ ልጆች የትምህርት ድጋፍ የማያገኙ በቤት ውስጥ ታስረው የነበረ ወላጅ እንኳን አቅም ቢኖረው እንኳን ወደ ትምህርት ቤት መደበኛ ትምህርት ቤት ወይም ደግሞ የግል ትምህርት ቤቶች ማስገባት የማይችል የነበረ ብዙዎቹ ደግሞ እናቶች ብቻቸውን የሚያሳድጓቸው ልጆች ነበሩ። ይሄ ማለት ምን ማለት ነው? ብዙ ጊዜ እንዲህ አይነት የአእምሮ እድገት ውስንነት ያለባቸው ልጆች ሲወለዱ አባቶች ሁሉንም ማለት አይደለም፣ አሁን እዚህ መካከላችንም አባቶች አሉ የምናከብራቸው፣ ግን አባቶች ትተው የመሄድ ነገር የእናትየዋ ችግር አድርገው የመቁጠር ነገር አለ። ይሄ ያው ከግንዛቤ ማነሱ የተነሳ ነውና እነዚህ እናቶች እንግዲህ ስራ መስራት አለባቸው። ስራ ለመስራት ደግሞ ልጆቻቸውን ወይ ከአልጋ ብረት ጋር ማሰር አለባቸው፣ ወይ ደግሞ ያንን ደግሞ ማድረግ ካልቻሉ ደግሞ ወደ ልመና ልጆቻቸውን ይዘው መውጣት አለባቸው። እና እነዛ 20 ወላጆች እንግዲህ እንዴት እናድርግ? ብርሃንን ቤተ ምህረት እንግዲህ ይሄንን ችግር ቀርፎ እነዛን ወደ 20 የሚጠጉ ልጆች ከ19 ዓመት በፊት ይዞ ያገለግል ነበረ። አሁንም እነዚህ ልጆች ከጨለማ ወደ ብርሃን አሳያችሁን መልሳችሁ ወደ ጨለማ ልትመልሷቸው ነው፣ ምን እናድርግ የሚል ሐሳብ ሲመጣ በቤተ ምህረት የምንሰራ ኢትዮጵያውያን ሰራተኞች ይሄንን ነገር እኛ እናስቀጥል ብለን ተረክበን እንግዲህ መስራት ከጀመርን ሎካል አገር በቀል ሆነን 7 ዓመት ሆኖናል ማለት ነው። 7 ዓመት ሆኖን ስንሰራ እንግዲህ ቁጥርም ጨምረናል። የአእምሮ እድገት ውስንነት ያለባቸው እንዳልኳችሁ ወደ 20 የሚጠጉ ነበሩ። አሁን ወደ 52 የሚሆኑ ልጆች አሉን። እንደገና የትምህርት ድጋፍ የምናደርግላቸው ቅድም ሲገለጽ የነበረው በወር 1000 ብር የምንሰጣቸውና የንጽህና መጠበቂያ የምንሰጣቸው ደግሞ የትምህርት ድጋፍ የምናደርግላቸው ተማሪዎች አሉ። እንደገና ደግሞ በምግብ የተጎዱ ህፃናት ወደ 210 በዓመት ውስጥ የምናበለጽጋቸው። እነዚህ ማለት ምንድነው? አንድ ልጅ በህፃንነቱ በጨቅላ እድሜው የተመጣጠነ ምግብ ካላገኘ አይምሮውም አካሉም ካላደገ ወደ አካል ጉዳት መሄድበታል። አንዱ ኮዝ ነው፣ አንዱ እንደ ምክንያት ስለሚቆጠር ያንን እየሰራን እንገኛለን። እና ይሄንን ስራ ስንሰራ 50 ልጆች ብቻ አይደሉም የአእምሮ እድገት ውስንነት ያሉት። በተጠባባቂ ሊስታችን በጣም ብዙ ቁጥር አለ፣ ከ300 በላይ የሚጠጉ አሉ። ግን ቤተ ምህረት አቅሙ ስላልፈቀደ ልጆችን ጨምረን የሰራተኛ ቁጥራችንም እንደገና ደግሞ የገቢ መጠናችንም አነስተኛ ስለሆነ እነዚህን 52 ልጆች ብቻ ይዘን እየሰራን እንገኛለን። ይሄንን ስራ ሰፋ አድርገን ለመስራት እንግዲህ የተለያዩ መንግስታዊ ያልሆኑ ድርጅቶችን ቦታ እንድናገኝ እየጠየቅን ነበር። ግን የነገ ተስፋ የተቀናጀ የልማት ድርጅት የሚባል ከነበረው የሚገለገልበት ቦታ ላይ ቦታውን ፈቅዶልን በጋራ ሆነን ግንባታ ገንብተን ይሄንን ቁጥር ማለት እንግዲህ ወደ 300 የሚጠጉኛ ጋር እንኳን ያሉ ልጆች ብቻ ያው እንግዲህ ቤት ውስጥ የተቀመጡ ናቸው። እነዚህ ልጆች ለማውጣት እነዚህንም ደግሞ በተሻለ ሁኔታ ለማገልገል ካለምንም ችግር ካለምንም ውጣ ውረድ ለማገልገል ይሄንን ቦታ የነገ ተስፋ ፈቅዶልን ይሄንን አሁን ቲሸርታችን ላይ የምትመለከቱትን ህንጻ ለመገንባት እንግዲህ ተንደርድረን ያለነው። ይሄ ማለት ግን አካውንታችን ላይ ትልቅ ብር ስላለን ወይም ደግሞ ቃል የገባልን ይሄን ያክል ገንዘብ እንሰጣችኋለን በቃ ትገነባላችሁ ያለን ድርጅት የለም። ዞሮ ዞሮ እናንተን የኢትዮጵያን ህዝብ ኤርትራውያንን እስከዛሬም ደግሞ በቤት ኪራይ ስንኖር በእንደዚሁ በለጋሾች ጥሩ ልብ ባላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያኖች እየታገዝን ነው ይሄን ስራ እየሰራን የነበረው። ዛሬም እናንተን አምነን ይሄንን ህንጻ እንገነባውና የተሻለ እንሰራለን ብለን የመጣ ነውና ይገነባል። በዚህ አጋጣሚ የነገ ተስፋ የተቀናጀ የልማት ድርጅት ከመንግስት የተረከበውን እዚሁ አዲስ አበባ አራዳ ክፍለ ከተማ አፍንጮ በር አካባቢ ያለውን ቦታ ለዚሁ ለቤተ ምህረት የተቀናጀ የልማት ድርጅት እንዲሆን አድርጓል። እስቲ የነገ ተስፋ የተቀናጀ ልማት ድርጅት ሙሉ ጠቅላላ ሰራተኞች የቦርድ አባላትን ስራ አስኪያጁን አቶ አንዱ አለምን በዛ አጋጣሚ እጅግ አድርገን እናመሰግናለን። እንግዲህ በራሳችን በኢትዮጵያውያን አቅም ይህንን ነገር ለመስራት
ሁላችሁም እንግዲህ የበኩላችሁን አስተዋጽኦ እንድታደርጉ ጥሪ ለማቅረብ ነው። ዛሬ እንግዲህ የትዕግስትንም እንዲሁም ደግሞ ከቤተ ምሕረት ያሉትን ልጆች ዛሬ የጋበዝናቸው እንዲሁም ወላጆችን ማለት ነው እንደምንሰራው እርግጠኞች ነን። ይህን ፕሮግራም የምትከታተሉ ቤተ ምሕረትን ለማግኘት በ0913 36 40 89 ከስር የምንጽፈዋለን በመደወል ማግኘት ትችላላችሁ። በቀጣይ እንግዲህ እኛም ሌሎች የኪነ ጥበብ ባለሙያዎችን በጋራ ሆነን ይህንን ህንፃ ለመስራት ለምናደርገው ጉዞ ሁላችሁም የበኩላችሁን አስተዋጽኦ እንድታበረክቱ በቅድሚያ ጥሪያችንን እናቀርባለን ማለት ነው። አይ ይሄንን ገንብተን ሌላ እንጀምራለን። እንግዶቻችን ካሌብና ትዕግስት ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ዛሬ እንደዚህ ሽክ ያደረገን አላማረብንም እንዴ? አይ አሁን በቪዲዮ ባለቤቴ ጋር ደውዬ ነበረ እና እንደዚህ ለብሻ አሳየኋት። ላግባህ አለች። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። እሺ፣ ከማን ልጀምር? ከእንጀራ ወይ ከማን ይጀምር? ከማን ይጀምር? ከነሱ ትዕግስትን ቀድሚያ። እሺ፣ ምሳሌያዊ አነጋገር ምሳሌያዊ አነጋገር ጠይቃችኋለሁ፣ ትመልሱልኛላችሁ። እናንተ ዝም ነው የምትሉት፣ ተመልካቾችም ዝም ነው የምትሉት። ጅራፍ ራሱ ጮሆ ራሱ ገርፎ እኔ ራሴ እንጂ አይ ጅራፍ ራሱ ጮሆ ስላቸው ራሱ ይገርማል። ለማንኛውም ጅራፍ ራሱ ገርፎ ራሱ ይጮሃል። አንድ ተባለ። ጉልቻ ቢቀያየር ወጣ ያልታደለ ዱቄት ማርቆስ ይቀበው። ያልታደለ ዱቄት እንደዚህ ያለ ከአመድ ይቀላቀላል አይደለም። ያልታደለ ዱቄት ደርሰህበት ነበር። ጌም ይጫወቱ ንፋስ ያቦን ነው። ከንፋስ ይጠጋል። ከንፋስ ይጠጋል። ደርሰህበታል። ከንፋስ ይጠጋል አይደለም። ንፋስ ያልታደለ ዱቄት ከንፋስ ይጠጋል። ይጣላል። ያልታደለ ዱቄት ከንፋስ ይጣላል ነው። ይጣላል ነው እንዴ? ምን ነክቶት ነው? እሺ፣ እሳትና ድሃ ሲነኩት አይወድም። ዝም በሉ። ሲነኩት አይወድም። እሳትና ድሃ ሲነኩት አይወድም። የኛ ስለሆነ ይሄ ግን እኔ ዛሬ ነው የሰማው። በጨው ደንደስ በርበሬ ተወደደ። ጋኖች አለቁና ምንቸቶች ጋኖ። እሺ፣ ጉልቻና እንስራውን ነው የምታውቁት። እናንተ ደግሞ ፈሊጣዊ አነጋገር ፈሊጣዊ አነጋገር። እነሱ ምሳሌያዊ ነው። የእናንተ ደግሞ ፈሊጣዊ አነጋገር ትነግሩኛላችሁ ምን እንደሆነ። እሺ፣ ጋሻ ጃግሬ ምንድን ነው? ዝም በሉ ተመልካቾች። ጋሻ ጃግሬ ፈጠጠ። አጃቢ በትክክል መልሶታል። አጃቢ ደንገጡር አገልጋይ በትክክል በሉት። በትክክል ትክክለኛውን ሞግዚት ሎሌ እኮ ምን ባሪያ አይደለም። ባሪያ አይባልም። አገልጋይ ነው። ደንገጡር እኮ ትክክለኛ አገላለጹን በሉልኝ። ሞግዚት እኮ የምን የህፃን አሳዳጊ አይደለም። ደንገጡር። እሺ ከተመልካቾች ወይ የጋሼ የምን ሴቷ ምን የሙሽራ አጃቢ ነው ደንገጡር። እሺ የጋን መብራት ጥቅም የሌለው የታፈነ እውቀት እውቀቱን የማያካፍል ብበላ ደግሞ እሺ የጭቃ እሾህ ዝም በሉ እናንተ። ተንኮለኛ ጎ ቀደደ ነጋ። ምኑ ጨለመው ነጋ። ሌሊቱ ነጋ። የውሻ ቁስል ቶሎ ሚድን ስለዚህ ምን ጨርሰሃል?
አይ ምን ቀረውንም ነገር ስላለ እሺ ቆይ ጥልዬ በዚህ አጋጣሚ ግን ያው ብዙ ተመልካቾች ትስላሉ ጥሌ ያው ብዙ ጊዜ አድናቆት ለመግለጽ ያስጨበጭባል በየፕሮግራሙ ለጥሌ 3 ነው ማስጨብጨብ የተሰጠው ስለዚህ ዛሬ ጥሌ ማስጨብጨብ የምትችለው 3 ነው አንዱን አሁን ተጠቀመጥ አይ አይደለም እሺ ግን 3 አለ ደምሴ ባለፈው ቃለ ፈሊጥ ስትናገር የሰፈር ሰዎች እንዴት እኛ ሰፈር ምቀኛ ሰፈር ሲባል ዝም ብለህ ትላል ብለው ተቆጡኝ እኛ አባባልና ፈሊጥ ነው እንጂ አካባቢውን ለመግለጽ አይደለም ብለህ ንገርልኝ በቃ ይሄው ተነገረ ለማንኛውም አንድ ኩሎ ነው እንግዲህ ጥሌ 3 ነው ያለ ማስጨብጨብ ዛሬ 3ቱን ካልተጠቀምክበት ካተረፍክ ለሚቀጥለው አይ 3ቱ ይቃጠላል እሺ ማርቆስ ታሪክ ንገረን ሙሉ ዋና እየዋኘው አግስቻለሁ ዋናው ነው ማለት ሙሉ ዋና የት ነው አልገባንም ዋና እንዴት ይከሳል አገሳው ነው ከሳው አልሰማችሁኝ አልሰማው አግስቻለሁ ማክሳ ገንዳ ውሃ ጠጥተህ ነው አልገባንም እስቲ ድጋሚ ንገር አንተ ያልቀየመ ነገር አለ እንዴ ሙሉ ገንዳ ይጠጣ ቆይ የት ነው ቦታው ሙሉ ዋና ድጋሚ ንገር ሙሉ ዋና እየጠጣው አግዝቻለሁ አግስቻለሁ ነው ያላለ ምንድነው ሙሉ ዋና የሚባል ነገር አለ ዋኝታ አታውቅም እንዴ አንተ አውቃለሁ ሙሉ ዋና የሚባል ግማሽ ዋና አለ ለምሳሌ አዋሳ ሙሉ ዋና ነው ኦሲስ ያለው ደግሞ ግማሽ ዋና አይ አይደለም አሁን ለምሳሌ እቺ ሙሉ የምትለው ቃል ላይ ስላለ መሰለኝ የት ነው የዋኘኸው ሀገር ውስጥ እኮ የት ኢትዮጵያ ውስጥ እኮ ወንዝ አይ ወንዝ አይደል ሀይቅ ነው ሀይቅም አይደል ገንዳ ነው እንደ ገንዳ ሙሉ ዋና ምን ሰምጠህ ነው ኧረ እንዴ እኔ በዚህ ሰውነት ሰምጣለሁ እኮ ቡሽ አይሰምጡ ሙሉ ዋናውን እየጠጣህ አገሳህ ወይስ ዋኝተህ እየዋኘህ ምን አገሳ እርቦ ኧረ እየጠጣው ደጅስታርጎለት ይሆናል እየጠጣው ምንድነው ሐሳብ ምንድነው እየዋኘው አጋሳለሁ ሙሉ አይ አንድ ቀን እኮ ኦኬ ሙሉን ጠጥተኸው ነው ሙሉ ውሃውን ጠጣኸው ለዋና ገባው አይደለ ሙሉን ዋና ማለት በቃ እስከ መጨረሻው ዋኙ እሺ እስከ መጨረሻው ግን እያገሳው ነው ዋኙ ይሄ አማርኛው ላይ እንሂድ እኔ ኩሱን ነው ሙሉ ዋና ላይ ይሄ ማለት እስክስታ እየመጣ ማለት ነው አይ አሁን ዋና ሲባል ዋና ስራ አስኪያጅና ዋና አለ አይደል አንደኛው ሰው እንደዚህ ሲባል ለምሳሌ እንደዚህ ሁለት ፍቺ የሚሰጥ ሲባል ገናና ገና አንደኛው አንተንም እኮ አለ ግን ዋኝተህ ብሏል እንጥል እንዴት እንጥል ሁለት አይነት አንደኛ እንጥል ነው ሌላው ደግሞ ዕቃ ስንጥል እሺ አንዱ ሁለት ፍቺ ሲባል አምፖል አለ ምንድነው ሲባል ሲጠብቅ ይበራል ሲላል ይጠፋል እሺ እኔ ያክሳ አይ ሙሉ ዋና ሙሉ የምትለው ቃሏ ትመስለኛለች እንጂ ገንዳው ላይ ገንዳው ላይ ስለዋኛ አይመስለኝም እና ሙሉ የሚባል መጠጥ ያለ ይመስለኛል ሙሉ ዋና እየዋኘው አግስቻለሁ ልክ ስለዚህ ወደዚህ እውነት ስለዚህ ዋና እውነት ማርክ አይዋኝ እንዴ እኔ በጣም ጎበዝ አይንሳፈፍም ምን ይሆናል ቢገባ አይሰምም እመነኝ ማርቆስ ዋና አይችልም እና አይዋኝም ታውና ስለማይችል ነው ያጋሳው የጠጣው ለዛ ነው እሺ እውነት እሺ ሰምቶ እውነት ካሌቦ እውነት እሺ ማርቆስ ሙሉ ዋና እየዋኘው አጋስቻለሁ ያለውን ፍልፍሉ ካሌብና ዜዶ እውነት ነው ብለዋል አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው ይሄ ብርጭቆ ውስጥም ሊዋኝ ግን ማርቆስ ዋና የሚዋኝ አይመስለኝም ነኝ ምን አላችሁ አሁን የት ነበር ካለፈ በኋላ ትከራከራላችሁ እሺ እውነት ነው ምንድነው ንገረን ማርቆስ እኔ ብቻ አይደለሁ ደምስም እኔ ከተጠም አንተ ብቻም አይደለ ፍልፍሉ ውሃ ውስጥ ገብቼ እኔ ግን ውሃ ውስጥ ገባ ይቀርታ አይባልም ተው ምንድነው መሰላችሁ
አምቦ ከተማ ለአገልግሎት ሄደን ለቤተክርስቲያን አገልግሎት ጸበሉ ጋር አምቦ ጸበል መዋኛ አለ የከተማው ማለት ነው የአምቦ እና ያው እኛ የምናውቀው አምቦ ውሃ ገዝተን ነው በጠርሙስ የምንጠጣው። ያ ግን ሙሉ ውሃው አምቦ ውሃ ነው፣ የተፈጥሮ አምቦ ውሃ ነው እና ሌላ ዋና ውስጥ ስትገባ ወደ አፍ ውስጥ ውሃ እንዳይገባ ተጠንቅቀ ነው የምትዋኘው። ሶስታችንም ግን እየጠጣን እያጋሳን የተፈጥሮ አምቦ ውሃ እየጠጣው አጋስቻለሁ። ለማንኛውም 1-0 ናቸው። 1-0 ናቸው። እኔ ግን እንትና ማነው የሚባለው ሲያወራ አልሰማህም? ብዙ ጊዜ ክሊፕ የባህል ዘፈን ክሊፖች የሚቀረጹት ከከተማ ወጣ ብለው ገጠር ላይ ሜዳውን ወደ ሰበታ ስትሄድ ሜዳዎች ምናምን ወደ ሱሉልታም ስትሄድ ማለት ነው። እና ብዙ ክሊፖች ይቀረጹ ነበር የሆነ ሰሞን ትዝ ይለኛል። እና በጣም እዛ አካባቢ ከመቀረጹ የተነሳ ነው የሆነች ካሜራ ይዘህ በዛ ጋር ስታልፍ ላሞቹ ሌላ ነገር ነበር ያሰብኩት ከመልመዳቸው የተነሳ ማለት። ዜዶ ታሪክ ንገረን። እሺ ጆኒ ራጋና ቶኪቻው አንድ ሰው ናቸው። ቴንኪዩ ትንሽ ላስበው። እሺ ማርቆስ ቴንኪዩ ብለህ አይ ጥያቄው ደስ ብሎ ይልስ እንዴት ትግስት ጠይቀው። አሁን ብዙ ጊዜ በቲቪ ስናያቸው ሁለት ሰዎች የተለያዩ ሰዎች ይመስሉናል። ጆኒ ራጋም ቶኪቻውም አንድ ሰው ነው። እሺ ገባኝ። ግን ደህና ነህ አይደል አንተ? አዎ ደህና ነኝ። በፀጉራቸው ነው አይደል? ፀጉራቸው ሁለቱ በሙያቸው በሙያቸው ነው ወይስ በማንነታቸው? አንድ ሰው ነው። እሺ ጥያቄ አለኝ። በይዘት ነው ወይንስ በሙያዊ ነው ወይንስ በሰፈር ነው ወይንስ በማንነት ነው? አሁን እኔ በፊት ቶኪቻውን ሐዋሳ አውቀው ነበር እና ከኔ ጋር ብዙ ስራዎች ሰርተናል እና ሐዋሳ እንተዋወቃለን። እዚህ መጣውና ባለፈው ጆኒ ራጋን አገኘው። ወይኔ ጆኒዬ ስላገኘው ደስ ብሎኛል እና ስል እንዴ አብረን ኖረናል እኮ ሐዋሳ እና ጆኒ ራጋም ቶኪቻውም አንድ ሰው ነው እኮ። ጆኒ ራጋ ነው እንደዛ ያለ አይደለም? ኖ ጆኒ ራጋን ስታገኘው እኔ እኮ ምናምን ስትለው አይ እኔ እኮ አብሬ መኖር ነኝ አለ። መጀመሪያ ሐዋሳ አውቀው ነበር። ምን አልክ? ሁለቱም ወዳውና ጆኒ ራጋን አገኘሁት። ምን አልክ? ምን አለ? ስላገኘው ደስ ብሎኛል ስለው አንተ ልክ ሲያጋጥም ምን አልክ? አይ ግራ ገባኝ። እንዴት እንደዚህ ሊሆን ቻለ? ምን አለ ጆኒ ራጋ? ምን አለ? ሐዋሳም እኔ ነኝ ያምቡሌን የሰራሁት እኔ ነኝ ሲል ቶኪቻው ነኝ ሲል ግራ ገባኝ። ሁለት ሰው እንዴት አንድ ይሆናል ስል አይ አንድ ነን፣ ሁለታችንም አንድ ሰው ነን። ያምቡሌ ነው ጨምበላላ ነው? ያው ነው ያምቡሌም ጨምበላላ እናውራ። አይ እዛ ላይ ቶኪቻው እናመሰግናለን። ግን ሁለቱንም ጠርተህ እኮ ዘፈን ክፍያ በአንድ ዋጋ ነው የሚሰሩት። እሺ ጆኒ ራጋና ቶኪቻው አንድ ሰው ናቸው። እውነት ውሸት? ሁለቱም ወዳጃችን ናቸው። እንዴት አንድ? እኔ ትንሽ ከበደኝ። ምን እውነት ለማለት ይከብደኝ። እሺ ቲጂ ትግስት ውሸት እንዴት? ለምን ማለት ሁለት የተለያዩ ፐርሰናሊቲ ያላቸው ሰዎች ይመስሉናል። በቲቪ ስናያቸው ሁለት ሰዎች ይመስሉናል፣ አንድ ሰው ነው። አዎ ግን እንትን ነው። እሺ ልጠይቀው። እውነት ነው። ኤአይ ነው። ኤአይ ነው። ቴክኖሎጂ ተጠቅመዋል። አይ መቼ? በፊት አይጠቀሙም ነበር፣ አሁን ነው ኤአይ የመጣው አሁን ነው። እውነት ያገኘው በቅርብ ጊዜ ከሆነ ብዬ ስሙት። እሱን እውነት ነው። ለምን አልክ? ያው ሁለቱም አንድ ሰው ናቸው። አይ ውሸት። አንድ ነን ነው። እኔ ውሸት። አይ በዛ አይደለም። እውነት ከሌሎች ሰዎች ለይቼ ሁለቱን የጠራሁበት ምክንያት ስላለኝ ነው። ሁሉም ሰው በሰውነቱ አንድ ነው፣ ግን ጆኒ ራጋና ቶኪቻው አንድ ሰው ናቸው። እውነት ነው። ለምን? ያው አንድ ሰው ናቸው። ያው ያም ሰው ነው። በሰውነት አይደለም አንድ ሰው በቃ በሰውነታቸው አይደለም አንድ ሰው ናቸው። አንድ ሰው ናቸው ሁለቱ። አንድ ሰው ማለት ጆኒ ራጋ ማለት ቶኪቻው ነው። ቶኪቻው ማለት ጆኒ ራጋ ነው። ሊሆን አይችልም። እኔ ልቀበለው አልችልም። ለምን መሰለህ? ሳምናቸው ሁለቱም አንድ ያው ሰው ናቸው። በሰውነታቸው አይደለም አላ። አይ ሊያጭበረብር። ቆይ ማርቆስ እኔ መጥቼ ደምሴ ነኝ እያልኩ እሺ ትላለህ እንዴ?
ያው ሁለቱም አንድ ሰው ናቸው። ያው ምን ሰውነት ሰውነት አይደለም አንተ የምትለው ሁለቱም ያው ሰው ናቸው። ዲኤንኤው ነው እንደምታወራው ሰው መሆናችን ሰው ሰው የሚለውን ነው እያለ ያለ። እሺ እንደገና ጥያቄ እንዴ ጆኒ ራጋና ቶኪቻው አንድ ሰው ናቸው? ሰው ሊሆን ይችላል። እሺ እውነት አንድ ሰው ስልህ አንድ ማንነት አንድ ናቸው ነው። አንድ ናቸው እኮ ማለት እኔና ደምሴም አንድ ልንሆን እንችላለን ጓደኛሞች ከሆንን። አሁን እሱ ደምሴ ነው አንተ ጥላውና ሁለታችሁ አንድ ሆናችሁ አንድ ሰው ናችሁ። በቃ በለጠ የምትባሉ ሰውዬ ናችሁ። እርስ በአመለካከታቸው ነው። አይ ሌላ በቃ ሁለቱ ሲገናኙ አንድ ሰው የነገር ይሄ ማለት ቁልፉን ስጪኝ የዘፈነው ቶክቻው ነው። ጨምበላላን የዘፈነው ጆኒ ራጋ ነው። እንደዛ ነው። ውሸት ቶሎ ውሸት እውነት እሺ እሱ በልዩነት ይግባ። ውሸት ዜዶ ጆኒ ራጋና ቶክቻው አንድ ሰው ናቸው ያለውን ጥሌ ትዕግስትና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? አንድ ሰው አንድ ምግብ ነው የሚበላው። ሁለቱም ወዳጆቻችን ነበሩ። ሂጂ እንዴ አይነት ነገር ነው። በስመ አብ ወልድ እውነት ነው። ምንድን ነው? የሁለቱም ስም ዮሐንስ በቀለ ነው። በህይወቴ ጆኒ ራጋ ዮሐንስ መባሉን ራሱ የሁለቱም የጆኒ ራጋም የቶኪቻውም ስም ዮሐንስ በቀለ ነው። በጣም ነው ለማንኛውም ማርቆስ 2-0 ሆነዋል። 2-0 ሆነዋል። ቲጂ ታሪክ ንገሪን። እሱ ጋር ያለውን አንብቢው። ረዳት ሆኜ ሰርቼ አውቃለሁ። የምን የታክሲ ነው? የታክሲ የኒኮስ መቼ ነው? ከ10 ዓመት በፊት። ኦኬ ምን ያህል ጊዜ ሰራሽ ቲጂ? 2 ዓመት። 2 ዓመት? የት መስመር? ከጊዮርጊስ ከጊዮርጊስ አዲሱ ገበያ። እስቲ ጥሪልኝ። አንዳንዴ ከፒያሳ እስኪ ጥሪልኝ። አሁን ከአዲሱ ገበያ ሆነን ፒያሳ፣ ሰሜን ሆቴል፣ ሾላ። እስቲ ቶሎ እንደ ወያላ ጥሪ። አዝነው ነው የሚገቡልሽ። ስታሪ መጀመሪያ ብለሽ ነው የምትጀምረው። ፒያሳ ኦኬ ፒያሳ ሰሞኑ እስቲ የት ፒያሳ ሰሜን ሆቴል ከላይ ስንመጣ ማለት ነው። ከአዲሱ ገበያ ስንመጣ ፒያሳ፣ ሾላ፣ ሰሜን ሆቴል። ፒያሳ፣ ሾላ፣ ሰሜን ሆቴል። ከላይ እስቲ ደርድሪው። ፒያሳ፣ ሾላ፣ ሰሜን ሆቴል። ከየት ስትመጪ? ከአዲሱ ገበያ። ከአዲሱ ገበያ መጀመሪያ ትድገመው እስኪ እንድምጻታ ከአዲሱ ገበያ ስንመጣ ማለት ነው። ሾላ፣ ሰሜን ሆቴል፣ ፒያሳ። ከፒያሳ ወደ ላይ ስትሄዱ ከፒያሳ ስንሄድ ደግሞ አንዳንድ ሰው አይ በደንብ ጥሪና አሁን በደንብ ጥሪና መሆኗን ለማወቅ ጥሪልኝ በደንብ። እሺ ሰሜን ሆቴል፣ ሾላ፣ አዲሱ ገበያ። ሰሜን ሆቴል፣ ሾላ፣ ሰሜን መዘጋጃ፣ አዲሱ ገበያ። ጎበዝ ልጅ እና በጆሮአቸው ነው እንደምታውቂው። አንድ እኮ እንትን እኮ እንደዚህ ባይዘው ሲጠሩት እንትኑን ዋጣ አሁን ፒያሳ ጋር አንድ ሰውዬ ቆሞ ወደ ምኒልክ ሊሄድ ነው ቆሟል። እንትኖቹ ግን ረዳቶቹ የጠራው ፕሪክ ነው የሚሉት። ግን ያውቁታል፣ ሰው ደግሞ ያውቃል። እዛ ወደ ነው የምትሄደው ሲሉት ምኒልክ አለ። እየጠሩ እኮ ነው። ሰውዬው ለካ የፈለገው ምኒልክ ይባላል። እነሱ እንዴት ነው የሚጠሩ? እንደ ቆራሌው ሙሉ ለሙሉ ቆራሌው አይደለም እና እውነት ይመስለኛል። ለምን አንደኛ የዛሬ 10 ዓመት በፊት ከሆነ ረጅም ጊዜ ነው። ሰው ያንጎ ነው ደግሞ ብዙ ስራ ይሞክራል። አሁን ወደዚህ ሙያ ከመምጣቱ ወደዚህ ስራ ከመምጣቷ በፊት ሰርታ ሊሆን ይችላል። ቲጂ ተዋሻለች እንዴ? እንስማማለን። አትዋሽም። አትዋሽም። እውነት ስለዚህ እውነት ብዙ ኃላፊነት መሸከም የምትችል ስለሆነ ብዙ ነገር ሰርታለች። የቤተሰብ ታክሲ ሁሉ ሊሆን ይችላል። እንደዚህ የዋህነቷ ነው። እነዚህንም ልጆች ስም አይ አንዳንድ ጊዜ ግን የሆነ ጥቅስ አንብቤያለሁ።
እድለቢስ ከሆንክ የራስህ መኪና ላይ ረዳት ትሆናለህ። ታክሲ ላይ ነው። በጣም የሚገርመኝ ነኝ ብዙ ጽሁፍ እንትን ምንድነው ጠጋ ማን ነው ሞላ የሰው ስም ነው ጠጋ ጠጋ በሉ እሱ ነገር በጣም ይገርመኛል። በየመኪና ላይ የሚጻፍ አሁን አንድ እኔ አይሱዙ ላይ ነው ምናምን ያየሁት ሁለት ትርጉም ያለው ረዳቴ ከላይ ነው ይላል። ኦኬ ረዳቱ ላይ ነው ያለው ወጭ ነው ሁለት ትርጉም ያለው። አይ እሱ ብቻ አይደለም ረዳቴ ነው ረዳቱን ከላይ ነው። አንዳንዴ ደግሞ እንደዚህ ከላይ ሆኖ አደጋ ውስጥ ሆኖ ቢሄዱ ጥሩ። የታክሲ ረዳቶች ብዙ ለአርቲስት ባለውለታ ናቸው። በጣም አያስከፍሉም። እኔ በጣም በፊት አስከፍሎኝም በጣም ባለውለታ ፌሮችና ረዳቶች የብዙ አርቲስቶች ባለውለታ ናቸው። እሱም ብቻ ሳይሆን የኢትዮጵያ ሕዝብም ባለውለታ ብዙ ሰው ተሳፋሪም ቢሆን አርቲስት ኪሱ አይገባም። ብዙ ጊዜ እግዚአብሔር ይስጣቸውና ባለውለታ ናቸው ረዳቶቹም ሹፌሮቹም። ለእኔ ደግሞ በቃ ሰዓቱን ስለማውቀው በጣም ባለውለታ ይናል። እንዴት ምሳ ሰዓት ላይ ነው የምገባው። እና የቲጂ ምን አላችሁ? እውነት ነው። ትዕግስት የታክሲ ረዳት ሆኜ ሰርቻለሁ ከ10 ዓመት በፊት ያለችውን ፍልፍሉ ካሌብና ዜዶ እውነት ነው ብለዋል። አሁን ትዕግስት ያወራቸው ነገር እውነት ነው ውሸት ነው? ዋጋ ግን ሳንጠይቃት ወይ ታሪፍ ልጠይቀው ዋስብ በኋላ ጠይቋታል። በዛ እናገኝ። አይ ማርቆስ ፈገግ ብሏል። አግኝቶናል። በዚህ ጥያቄ አግኝቶናል። ወይ እንደው ትዬ ታዘብኩሽ አትበያት። ያስቸግር ወይ እኔ እኮ ዘጠራ አውቄያታል። ፒያሳ ታሪፉ ላይ ነው። በቃ በሱ ላይ ይደርሳቸው። በጣም ፍልፍል እኮ ባይዘው ታክሲ ከሚሳፈር ይልቅ በእግሩ በጣም ፉት ነው የሚለው። አሁን ከፒያሳ እንትን ጎተራ በ5 ደቂቃ ይደርሳል። አንድ ጊዜ እንደው ምንድነው ተሳፋሪዎች ታክሲ ቆመው ፒያሳ ጋር ወረፋ እየጠበቁ እሱ ባጠገባቸው አለፈ ማለት ነው። እያዩት ፍልፍሉ ምናምን ብለውት ፍላሚንጎ ጋር እነሱ ከታክሲ ሲወርዱ እሱ እያለፈ አይተውት እንደ ፍልፍል አትሸኘንም ነበር እንዲ ያላሉ። ከወረፋ ወክ ማድረግ ጥሩ ነው፣ ለጤናም መጓዝ በጣም ንገራቸው። እውነት መጓዝ ለጤና ጥሩ ነው። አሁን ሊፍት ላይ ራሱ እዚህ ታየለ እንደዚያ ሊፍቱ ተጋፍቶ ገብቶ አንደኛ ላይ ይወርዳል። እውነትን ለማንኛውም 2-1 ሆነዋል። ካሌቦ ታሪክ ንገረን። ባንዳ በደንብ ስሚ። የሸቡደናል ጸጉሬን ሸጬ አውቃለሁ። ጎሽ ስንት ብር ሸጥክ? የዛሬ 78 ዓመት ነው። 5000 ብር ምናምን። ከእውቅና በኋላ ነው? ለማን ሸጥክ? አይ እውቅና ላይ ነው። ከዛ በፊት ነው አረውቅና ላይ ነው እያለ። እሺ እናንተን ሲበላ እሱ ነው የሚያካው። ቆይ እቤት ተቀምጦ እቤት የተቀመጠ ነው ሞመንቱ በዛው ሰዓት ላይ እንዲቆርጠን ሸጥከው? አዎ ቆርጬ። ለማን ሸጥከው? ለመላጣ ግን አንድ ጸጉሩ አላድገል አለ ሰው። እንደገና ተተክሎ ይሰፋል። ሲቀጠል ያው ብዙ ጊዜ ያሳድጓል ይባላል። መጥሪያ ሙሉ ነው ቆርጠሽ። ስለዚህ እድገቱ ይጨምራል ይባላል። ወንድ ነው ሴት የገዛ? ወንድ ነው። ሙሉ ነው ወይስ ካለህ ላይ አንዷን ፒስ ነው የሸጥክልኝ? በጅምላ? አይ ሙሉ ነው በጅምላ። ለምሳሌ አሁን እንደዚህ ሲረዝም በቃ እዚህ አካባቢውን ቢቆረጥ ይሄ ይቀጥላል። ፍቃደኛ የሆንከው ለምንድን ነው? ያው ገንዘቡ አጓግቶ አይደለም 5000 ብር ነው። እኔ በጣም ረዘመብኝ ስታጠብ ምናምን እየከበደኝ በዚህ ስለነበር ቆረጫ ሰው ጭንቅላት ላይ ይቀመጥልኝ ብሎ ስለዚህ ነበር ደግሞ መሸጥ ነው እንጂ በረከት ጸጉር የለህም አንተ። ስለ ጸጉራሞቹ ነው ጠይቀው። የሸጥክለት ሰውዬ ምን ይለው ነበር ከሸጥክለት በኋላ? ምንም በጣም በቃ ራስ ተፋሪያን ሆኗል።
ቀጠለው ላይ ተቀጠለለት። ታዲያ ራስታ በጣም የሚቸገረው ጓደኞች አሉኝ ረጃጅም የሆነ ናቲ ሆኖ ቶሎ አያድግላቸውም እና የሚቸገሩት በጣም ይሄ ሪል ስለሆነ ነው የገዙት። መጸዳጃ ቤት ነው። ሪል ነው ያውቀዋል። ምንድን ምን አልከኝ? አይ ጓደኞች አሉኝ እንደዚህ ድሬድላክ ሆነው በጣም ረጃጅም ከጉልበታቸው በታች ምናምን ይሆንና ብዙ ጊዜ ተሰብስቦ ይታሰራል። የሚያስቸግራቸው ሲቀመጡ ይበጠሳል። ባዝሩም እና ሽንት ቤት አካባቢ ደግሞ ቀድሞ ይገባ። እንደዚህ አይቻለሁ። እዛ አዋሳ እዛ ያንተ ጓደኛ ነው እንደዚህ ጸጉሩ ረጅም ልጅ እሱ እዛ ጋር እንደዚህ ተቀምጦበት ተበጠሰች ይበጠሳል እና እንዳልኳችሁ መጸዳጃ ቤትም ችግር ነው። ይረዝምም በቃ ከዛ በኋላ ዋን ላቭ እያለ ነው የሚዞር። እሺ ሽጥልኝ ብሎ ሆነ የሸጥክለት ወይስ ሽጥልኝ ብሎ ጠይቀው ነው ወይስ ግዛኝ ብለህ ነው? አይ አንድ የጸጉር ባለሙያ አለና እሱ እንደ ሐሳብ ቴንክ ዩ ልቆርጥ ነበረ። ቴንክ ዩ እውነት ካሌብ ታዋቂ ነው፣ ድሬድ ነው። ከሱ ላይ አንዷን ገመድ ቆርጦ የሆነ ቦታ ላይ አድርጌ ካሌብን ባስቀምጠው ራሱ እንደ እንትን ይሆነኛል። አይደለም እንደ አድቨርታይዝመንት ተቀጥሎለታል እላው ላይ እንደሱ ሆኖ እውነት እውነት ለምን ታዋቂ ስለሆነ እንግዲህ ያንን ብር ደግሞ ካሌድ ወስዶታል ብዬ አላስብም። በ5000 ብር ሸጦ ምናልባት እንግዲህ ዛሬ 78 ይጠቅማል። ብር እኮ ይጠቅማል። አይ ብሩ ጠቅሞት ሳይሆን እንትኑ ነው ኮንሴፕቱ። አይ ብሩ ይጠቅማል። ብሩም አልተደራደረበትም እኮ እሱ። ብሩን ፈልገህ ነው የሸጥከው? ሲቸግረው ብር ከምጥለው ከማስቀመጥ እውነት ይመስለኛል። እውነት ግን እነሱ ባሉት መንገድ ሳይሆን እውነት ምን ለምሳሌ የኔን መላጣ የሚፈልግ አንድ ፕሮዲውሰር የማርቆስን መላጣ ብሎ የሆነ ነገር ያሰራ በምን ይወስደዋል? ማዳመጥ እንግዲህ ሙሉ ሰው ያደርጋል። ሀሳቤን ልጨርስ። ማዳመጥ ሙሉ ሰው ያደርጋል። እና የጎደልኩ ጻፈው ስለማታዳምጡ። ስለዚህ ለምሳሌ በኔ በመላጣ አንድ ሰው በዚህ አይነት እንትን ስሜት የሆነ ፊልም ማሰራት ፈልጋለሁ ይላል። ስለዚህ ካሌብም ራስታ ስለሆነ በዚህ በራስታ የሆነ ነገር ብንሰራ ለዚህ ፊልም ወይንም ለዚህ ማስታወቂያ ይሆናል በሚል ነው የሸጠው። እውነት አይ እኛ እኮ ጠየቅነኝ መላጣ አሁንም አልገባኝም። እኔ መላጣ ነኝ። እኔን አንድ ሰው ከፈለገኝ ለስራ መላጤን ይገዛል። ኦኬ እንትኑ ሐሳቡን እንደ ምንድነው ለፊልም ስራ ለምናምን ገዛ። በቃ እንደዚህ አይነት ሰው ነው የሚፈልገው። ካሌብንም ለራስታ የሚሆን ፊልም ሰው ፈለገና ለመቅረጽ ራስታውን ብቻ ወሰደ ወይንም ማስታወቂያ ገዝቶታል። አለቀ። እውነት አይ ፖፑላሪቲም ስላለው በቃ ይሸጣል። እኔ እንደዛ ነው ማስበው። ይሸጣል። ግን ቅባት ምናምን ካልቀባው ትቆጣዋለህ። ካሌብ ጸጉሬን ሸጬ አውቃለሁ ያለውን ጥሌ፣ ትዕግስትና ማርቆስ እውነት ነው ብለዋል። አሁን ካሌብ ያወራው ነገር እውነት ነው ውሸት ነው? እውነት ነው። ማን ነው የማን ነው ትክክል? አይ እነሱ ባሉት መንገድ ግን አይደለም። እሺ እውነት ነው ነገሩ። እንደው በጣም ታዋቂ ሰው ነው። ያው ስም መግለጽ አያስፈልግም። እሺ አላድጋለው ጸጉሩ እና ይሄ ናቲ ድሬድ ይባላል። አጭር ሲሆኑ እዛ ላይ በጣም ያስቸግራቸዋል። ቅድም እኮ በጣም አይዲያ እየሰጠዋችሁ ነበር። ቅድም ነግራችኋል እኮ አያረገውም እንድትሉ ነበረ፣ ግን አመናችሁት ወዲያው። እና ያ የጸጉር ባለሙያ ደግሞ እኔንም እሱንም ስለሚያውቅ እኔ ማሳጠር ፈለኩኝ። ለምን እየከበደኝ ምናምን ስለሚመጣ ስታጠብ ምናምን ያስቸግራል። እና ቆርጬ ከማስቀምጠው በቃ ይሸጥ አለኝ። ተሸጠ 5000 ብር የዛሬ 78 ዓመት። እሺ ግን አለው እንደዚህ ያሳድጋል ማለት ያሳድጋል፣ ይወጡትልሃል ምናምን። ከዛ በኋላ ይወጣል። ያኛው ሁለት ጸጉር ማለት ሲጀምር ይወጣል። ልዩነት የለውም ጸጉር ማለት ነው። እንደ ዊግ ማለት ነው። አይ እንደ ዊግ አይደለም። ጀስት ድሬድ ላክ ማለት የሞተ ጸጉር ነው። እዛው ተገምዶ ስላለ ተያይዞ ነው የሚቆመው እንጂ ህይወት ያለው ጸጉር አይደለም። አይደለም። አይ ማለት መቀጠል ይቻላል ነው። መንገድ ላይ ስታየው ሁሉም
ሁሉም ሪል በቃ ተፈጥሮ አይደለም። የኛ እንግዲህ በጣም ታዳጊ ስለሆነ ወላውሉ እየቆረጠን ነው እኮ እንደሱ አይነቱን እየሰኩም ሊሆን ይችላል አለ በደንብ ይቀጣላል ጥሩ ግንዛቤ ከዛ በኋላ ግን ጥሞ አልቀጠልክበትም ልጁ አደገለታ ጊዜ እንደውም የዛሬ አመት ምናምን በጣም የዚህን ያህል ምናምን ቆርጬ ነበር ቲክቶክ ላይ ለቅቄዋለሁ እና አንዳንድ ሰው ወይ ጨርሰው የሚላል አንዳንድ ከእምነትም ከምንም አንፃር አንዳንዱ ደግሞ ከሙያ ጋር ይሄዳል ተው ያምርባል ምናምን ብዙ አይነት አስተያየት ነው የመጣው ያምርበታል አይደል በጣም ያምርበታል አይደል ለማንኛውም ሁለት እኩል አንዴ ታይገኝ እንደዚህ ፀጉሩን የሚያሳድግ ሰው ታስሮ አውቃለሁ እሺ እንዴ በጣም በቃ ከእግሩ በላይ ነው እንደ ጎረቤቱ ራሱን አጠፋ ገብቶኛል እሺ ለማንኛውም ሁለት እኩል ሆኗል ረዝሞ ማለት ነው ጎረቤት ድረስ ደርሶ ካሌብ አይደንቲቲ ስለሆነ የግል አስተያየቴ ነው ሪላ አርቲስት የሆነ ሰው በዛ በሚታወቀው ነገር ሲመጣ ነው ቆይተህ ሌላ ፀጉር ቆርጠህ ብትመጣ እኔ ራሴ ላልፈው ይችላል ስለዚህ ይሄ አይደንቲቲ ነው ያንተ ልክ የተለመደው ነገር ልክ አሁን ፍልፍሉን ልብስ ሲቀይር ትናገኘው በቃ እንደሱ ባለፈው ቃት አመቸበታል አረባክ ትግስት የምር ነው ማለት ያው ፍልፍሉ አንድ ልብስ ከለበሰ ብዙ ጊዜ በሱ ነው የምታለው እና ልብስ ቀይሮ ቆሟል እኮ አጠገብ የቱ ጋር ነው ይለኛል እኔ ልብስ ብዙም ወራትም አልሰጠውም ብዙም አልጨነቅም አንድ ቀን ግን የኔ እየተጫወተችብኝ ባለቤቱ እሺ መሳቂያ ነው ማረግ ብላኛለች እና ጊዜው አልፏል እኔ ረስቼዋለሁ ከዛ በስንተኛው ቀን መንገድ ላይ ሰው ይስቃል ምን ሰርቻለሁ ደግሞ ሰሞኑን ምን ያቀረብነው ፕሮግራም አለ ምናምን እያልኩኝ ከዛ አንድ ሰው እንደው ፍልፍሉ በዚህ እድሜ ይሄ ጥሩ ነው አለ ለካ ጅንስ ሱሪን አስጠብበው ቃሪያ ነው የሚባል እንደሱ አድርጋ እዚህ እግር ላይ እንደዚህ ብዬናል አስጠብበው ከእናንተ ማን የምልክት ምስል ማን ያሳይ እኛ እንግዲህ ቲጂ ይሻላል ማርቆስ እዛው ነው የሚሄዱት እኮ ስለዚህ ሁለታችሁ ምንድነው ሁለቱም ግንባር ላይ ወደዚህ ጋር ሁለኒ ማርቆስ ሁለቱም ግንባር ላይ ምስል ይለጠፋል ካሌብ አንተ ላይ የተለጠፈው ምስል ምን እንደሆነ አታውቅም እሱን እየጠየቀው ፈረንጅ ነው ሰው ነው እንስሳ ነው ምናምን ነገር እያልክ ጠይቀው ከሱ በመታገኙ መረጃ ላይ የተለጠፈውን ታውቃለህ ማለት ነው ማርቆስም እንደዛው ሂዱና ፎቶአችሁን ለጥፋችሁ ነው ተመልካቾች ምንም እንዳትናገሩ ዝም በሉ እናንተ ለተመልካቾች ዙሩ አንድ ጊዜ ወደ ተመልካች ዙሩ በቃ ዝም በሉ አያችሁ አይደል አሁን ወደዚህ ተመለሱ ስለዚህ ማን ይጀምር ማርቆስ ማስረዳት ማን ይጀምር እኔ ልጀምርለት ለሱ ጀምርለት እሺ ጠይቀኝ እኮ ምንድነው ግንባር ላይ ያለው የሆነ እንደ ሐውልት ነገር ሰው ነው አይ ሰው አይደለም እንደ ሐውልት ነገር ቁስ ነው በድንጋይ ድንጋይም ሲሚንቶም አለው አሸዋም ጠጠርም ተፈጥሯዊ ነው ወይስ ሰው ሰራሽ ሰው ሰራሽ ነው ሰው ሰራሽ ሐውልት ነው ሐውልት ነው የጥያ ድንጋይ ነው ድንጋይ የጥያ ድንጋይ አይ አይደለም እሱ ድንጋይ እኮ ነው እሺ ሐውልት ነው ሰዓት እየሞላ ነው አይ አይደለም ኢትዮጵያ ውስጥ ነው ከሀገር ውጭ ኢትዮጵያ ውስጥ ነው እኛ ሀገር ውስጥ በየት ክልል ነው በየትኛው ክልል በዚህ በሰሜን እንደውም ብዙ ክፍል አለ አክሱም አይደለም ብለኛል አይደለም በሰሜን በደቡብ ሰዓት ሞልቷል አልመለሰውም ላሊበላ
ሐውልት ነው ብሎ ነው። ማርቆስ አሳሳተው። አሳሳተኝ። ሲሚንቶ ምናምን ብሎ አይ ልክ ነው። ሐውልት ነው። አንተ ድንጋይ ነው የተፈለፈለው። እሱማ ከነገርኩት ሰሜን ነው ካለ እንደ ነጥብ እንደ ቡድን እከራከራለሁ። ወደ አንተ ሐውልት ነው ካለ ከሰሜን ነው ካለ ሲሚንቶና አሸዋ ብሏል። እርስ ማለት ነበር። ሰሜን አይደል? አሁን ማርቆስ ጠይቀው። በቀለ ምንድን ነው ላይ ሰው ነው። ይሄ ነው በቀል ሪቬንጅ ድንጋይ ነው። እ ድንጋይ ነው ድንጋይ የተጠረበ ያልተጠረበ የተጠረበ ደረጃ አለው። ደረጃ የለውም። መልኩ ምን አይነት ነው ድንጋዩ? ሐምራዊ ያለ እኮ ምን አይነት ድንጋይ? ድንጋይ ከለር ነው። ጥቁር አመድማ አይደለም። 7 ደረጃ አመድማ እናድርግለት። 7 ደረጃ ነው። 7 ደረጃ ጥሩ ነው ማርክ፣ ጥሩ ነው። የደረስክበት ነው። ሂድ ማርክ። ድንጋይ ነው። ድንጋይ ውጣ፣ 7 ደረጃውን ውጣ። ድንጋይ ነው። እሺ ምን የተቀርጿል አልተቀረጸም? ተቀርጿል። ተጠርቧል ብለን የለ የተጠረበ ነው። ተቀርጿል። ኮብልስቶን ኤሪያ ጠይቅ። አካባቢው አካባቢ ኢትዮጵያ ውስጥ ነው። ቃይት ኢትዮጵያ ውስጥ የሀገር ውስጥ አክሱም ነው። ውሰዱት። አክሱምም ላሊበላ ነው። ለማንኛውም 3-2 ሆነዋል። 3-2 ሆነዋል። ጥሌ ታሪክ ንገረን። ታሪኩን አዳምጡ። ውሃ ውስጥ ነው የተፈጠረው። ውሃ ውስጥ ነው የሚኖረው፣ ግን የሚገለው ውሃ ነው። እኔ ጠለዬ ቄጤማ አይደለም፣ እንቆቅልሽ እኮ አይደለም ይሄ ነገር። እሺ እንደገና ልምጣልን። ውሃ ውስጥ ነው የተፈጠረው፣ የሚኖረውም ውሃ ውስጥ ነው፣ የሚሞተውም በውሃ ነው። ፍጥረት አውቃለሁ። ውሃ ውስጥ እየኖረ ውሃ የሚገለው እንስሳ ቃል ውሃ ውስጥ ተፈጥሮ ውሃ ውስጥ እየኖረ ግን በውሃ የሚሞት ፍጥረት አውቃለሁ። አውቃለሁ። ያውቃል። ምን አሳ ነው? ሰው ነው። እንዴት ሰው ሆድ ውስጥ እያለ ውሃ ነው። ውሃ ውስጥ ነው። ውሃ አለ ውስጡ። ውሃ ውስጥ ሆኖ ነው የሚኖረው። ሲወለድም ውሃ እየጠጣ ነው የሚኖረው። በፈሳሽ በውሃ ነው። ውሃ ውስጥ ደግሞ ከገባ ይሞታል። ሲሞትም ሬሳ የሚታጠበው በውሃ። አይ ሰው ያው ዋና ካልቻለ ገብቶ ይሞታል። አረ ሲሞት ምንድነው ያልከው? ካሌብ ሲሞት በውሃ ነው የሚታጠበው። እኔ ውሃ ነው የሚገለው ነው ያልኩት። ጭራሽ ውሃ ብቻ ነው የሚገለው። ሰውየው የሚገለው ውሃ ብቻ ነው። እንስሳው የሚገለው ፍጥረቱ ነው። ውሃ ብቻ ነው የሚገለው። ውሃ ውስጥ ተፈጥሮ ውሃ ውስጥ እየኖረ ውሃ የሚገለው እንስሳ ቃል ነው። ቆሻሻ እንስሳ አላልኩም፣ ፍጥረት ነው። ፍጥረት ነው እንዴ? ህይወት ፍጥረት ለመሰለ እንስሳ ላይ ስፔሲፊክ ካደረግ የቤት እንስሳ የዱር ልትለይ ነው። ፍጥረት ነው። ፍጥረት ከሆነ ፕላንት ነው። ፕላንት ውሃ ከበዛበት ይሞታል። ቄጤማ የውሃ ውስጥ ቄጤማ በውሃ ውስጥ አድጎ ተወልዶ እዛው ደርቆ ይጠፋል። ውሃ ውስጥ ሆኖ ደረቀ ልጄ። ፍጥረት ነው፣ ቄጤማ አይደለም። ገብታችሁ ታዩት። እውነት ነገሩ እውነት ነው የሚሆነው። በምን ምክንያት? በምን ጠይቁት መጀመሪያ። ምክንያቱም ትንሽ ጥያቄ ጠይቁት። ኦኬ አንድ ነገር ልጠይቅህ። አትጠይቀን። እንጀራ አሳድጎህ እንጀራ ነው የሚገልህ እያልኩ ነው። አንቆ የት አለ? እንጂ ልትሞት ነው አይደል? በልተው። የት አካባቢ ነው የሚገኘው እንስሳው? ህንድ ውቅያኖስ አራቀው አይሄዱም ብለህ አሳ ነባሪ። እሺ ውቅያኖስ የሆነ ነገር ኪሎ ምን ያህል ይመዝናል? ከ500 ኪሎ ግራም እስከ 1000 ኪሎ ግራም ድረስ እስከ 2000 እስከ 4000 እስከ 5000 እስከ 6000 ኪሎ ግራም ይመዝናል። ወይል ነው 7000 8000 ሊሆን ይችላል። ውሃ ሊገለው አይችልማ። ምናልባት እና የሰፈር ሰው ነው የሚገለው።
በግሩፕ ጸብ ነው ብዙ እኔ እንደሚመስለኝ ፕላንት ነው ነገርየው ግን ነገሩ እውነት ነው ፕላንት አይደለም አሳ ነባሪ ፕላንት አይደለም ፍጥረት ነው ፕላንት አይደለም በጥናት ነው ያገኘሁት ፍጥረት ነው በዛ ላይ ኪሎ ይንቀሳቀሳል ከቦታ ቦታ በደንብ እውነት ነው በጣም እውነት ነው አላችሁለት ውሃ በጣም ተወዳላችሁ ማለት በጣም ውሸት ውሸት ነው ለምን ታውቃለህ ውሃ ደግሞ ሊገለው አይችልም ስለዚህ ውሸት ነው ስለዚህ እና 6000 ኪሎ ፍጥረት የለም ዜዶ ውሸት መጨረሻ ውሸት በቃ በጀመረ ውሸት ይመስላችሁ እኔ እኮ ዜዶን እኮ እየነገርከው ነው የሚመስለው ዜዶ ይሰማል እንዴት አይሰማም ሶሪ እኔ ጨርሰናል ለማንኛውም ጥሌ ውሃ ውስጥ ተፈጥሮ ውሃ ውስጥ እየኖረ ውሃ የሚገለው ፍጥረት አውቃለሁ ያለውን ፍልፍሉ ካሌብና ዜዶ እውነት ነው ብለዋል አሁን ውሸት ነው ያሉት ውሸት መጀመሪያ ብዙ እውነቶች ስለነበሩ ለማንኛውም መጀመሪያ እውነት ብለው ነበር በኋላ ላይ ግን በሙሉ ድምፅ ውሸት ነው ብለዋል አሁን ጥሌ ያወራው ነገር እውነት ነው ውሸት ነው ለምን ለውሸት ነው 5000 ኪሎ 5000 ኪሎ ውሃ ውስጥ ነው የሚኖረው ውሃ ውስጥ ነው የተፈጠረው ውሃ ነው የሚገለው በረዶና ጨው ናቸው አንድ ወስዷል አይ በዚሁ ግራ መንገዴ አይ አሎስ ይሄኛው ለመለስኩት ነው ግን ጭብጨባይ በሁለት ነገር ይንቀሳቀሳል ብለህ ነበር ያ አንቀሳቀስም እንደ በረዶ ዛቅና ይዘውድ ሁለት አንድ ጭብጨባ በሁለት ልመልስ እንዴት አንድ ጭብጨባ ላስጨብጭ በሁለት አለ ሶስት እኮ አለ ሶስት አለ ሁለት ነው በመጀመሪያ እዚህ የመጡትን ኦዲየንሶች አሰባስበን እኔ ከደምሴ ጋር ሄደን ቦታውን አይተን ነበር በእውነት በጣም የሚገርም ነው እሷ ከተናገረችውም በላይ ነው ብዙ ነገር ተረድተን የመጣ ነው በተለይ እናቶች የዚህ የአእምሮ ስንነት ያላቸው ልጆች እናቶች እንዴት እንደሚጉላሉ እንዴት መከራቸውን እንደሚያዩ እንዴት አይነት ፈተና ውስጥ እንዳሉና በዚች በእህታችን ምክንያት ለነሱ ረፍት ስለሰጠሽ በእግዚአብሔር ስም አንድ ጊዜ ያጨበጨባችሁ በሁለተኛው ደግሞ አንድ ወንድም አለኝ እዚሁ አብሮን ያለ ነው እሱን መጨረሻ ላይ ስሙን እነግራለሁ በችግሮቻችን ጊዜ በክፉ ነገሮች ላይ በተፈጠሩት ነገሮች ላይ አሁን በቅርብ ራሱ አንድ ወንድማችን በህይወት የለም ጊዜው ቆይቶ ቢሆንም በየቤታችሁ ያላችሁ ግን ማስታወስ ስላለብን ነፍሱን በገነት እንዲያኖርልን ወንደሰን አውራሪስን እሱን በመንቀብርበት ጊዜ ብዙ ጣውረዶች ነበሩት እነዛን ፈተናዎች ተቋቁሞና አሁን ለምንሰራው ለዋሸው እንደ ፕሮግራም ትልቁን ስራ ይሰራልን መቼም የሰራ ሰው መከበር ስላለበት ለደምሴ አንድ ጊዜ ሞቅ ያለ ጭብጨባ ሶስት ሁለት ተጠቅመን አንድ ይቀርሃል ምን የምትጨምረው አለ አዎ ያው ጓደኛችንን ወንደሰን አውራሪስን ነፍሱን ይማርልን አሜን በተቻለን መጠን ልጁን ብናግዛትን እውነት ነው ሁላችንም አንድ ላይ ሆነን አንድ ፕሮግራም ይዘን እንመጣለን ብለን እሱን ነው ሌላ ደግሞ የቅድስት ሥላሴ ቤተክርስቲያን ለአስክሬኑ ማረፊያ ስለፈቀዱልን ያለምንም ወጪ ያለምንም ክፍያ ስላገዙን እግዚአብሔር ይስጥልን ለማንኛውም እስካሁን ባለው ነጥብ የጥላውን የትግስትና የማርቆስ ቡድን 4-2 እየመሩ ነው 4-2 እየመሩ አሁን ፍልፍሉ የሚያቀርበው ታሪክ 2 ነጥብ አለው በደንብ አስቢ ፍልፍሉ ታሪክ ንገረን ምችን መትቼዋለሁ በምን በጥፊ በእርግጫ በቦክስ በምን በጥፊ ስንት ጊዜ ሆነዋል ከተመታታችሁ ከመታው እሱ መታኝና
እኔም ጥብቅ መጣ ማርቆስ በምን መታ? በምን በምች ምቹን በምች ነው የመታው። ምችን መትቼዋለሁ ነው ያልኩት። ጸብ ነበራችሁ? አዎ መቶኝ ነበር እዚህ ጋር። ኧረ የት አገኘው? አንተም ቤት ነው ያገኘ? አይ አይደለም፣ እኔ ስወጣ መንገድ ላይ ከሆቴል እንደወጣው ነው። መንገድ ላይም ትበላለህ በረከት? ከሆቴል ስወጣ ነው የመጣው። ሳትታጠብ? አዎ። እና ጠይቂው ግን እዚህ አሁን ንጽህና ይሄ መታጠብ ምናምን መልካም ነው። እናንተ ዘመድ ደግሞ እጃችሁን ታጠቡ ብለህ አይደለም። እኛ ሀገር ላይ አሁን በብዛት ካየን ስንጠቀም እጃችንን እንዴት ነው የምንታጠብ? እቺ ሁለጣ ስንወጣ ግን በሳሙና ነው። አዎ መቼን ስለምንፈራ ሰውዬው እንደዚህ ብዙ ጊዜ የኮቪድ ሰሞን እጃችሁን ታጠቡ ምናምን በጣም ወረርሽኝ ስለነበረ ብዙ ጊዜ ከመመገብ በፊት ከምግብ በኋላ እጅን ትታጠባለህ ብሎ አስጠይቀው መበላው ባገኘውና ገላይን በታጠብኳል። ግን ብዙ ጊዜ ሰው እንደዚህ ለጀርሞች ጥንቃቄ አያደርግም። አዎ ምች ነው የሚፈራው ብዙ ጊዜ። ጀርምን ሳይሆን ምሳ ልትበላ ስትል የምትታጠበው እንድች ነው ሲልም እኮ ምች እንዳይመታኝ ነው። ስትወጣ ነው ምች እንዳይመታኝ ብለህ በሳሙና በምናምን እንጂ ጀርም እንዳይገል ሲባል ሰምታት ወይ አባቴ ከባድ መቼን መታሁት ብለኸኛል። አዎ በምን መታኸው? እኔ ነኝ ያው ባለኛ አቅም ባለህ አቅም። ምን አለ ምቹ ስትመታው? ምን አለ? ምቻም ጥያቄ አለኝ በረከት። ምቹን አንተ አይደለም የመታው በምች ነው የመታው አይደለ? አይደለም ምችን መታሁት። ምችን መታው። ስትመታው በምን ስትል ቅድም በምች አልካት ነው ተሳስተ። ምቺ እኮ ምቺ ምንድን ነው? ምት ነው ዱላ ምት በምቺ በምቺ ነው ያልከው እንጂ በምች አይደለም። አዎ ትንሽ የጥርስ ችግር እውነት ነው። እውነት ነው። ሲመታ ምችን በምቺ ምች የሚመታውን ሳይሆን እሱ ምቺን ነው ያለው። ምቺን መታሁት። ምችን በምቺ መታሁት ነው ያለው። ምች መቶታል፣ ግን ሲመልስለት በምቺ መታው። ስለዚህ በረከት ነው የመታው ምቹ። ለምን እውነት አልሽታ? ምቹ ማን ነው? ምቹ በረከት ላይ ያለው መቺው ነው በረከት። አሁን ችግሩ ምች የሚመታ ነገር አይደለም አይደለ? ግን እኔ የተረዳሁት በሌላ መንገድ ነው። ምችን መታሁት ሲል ምችን ሳይሆን እሱ እያለ ያለው ይመስለኛል። ቃል ሰንጥቆ ይመስለኛል። ምችን ቆይ እስቲ ላስብበት። ምቺ እውነት ምቺን ራሱ ምች አይደለም። ምቺ አሁን መመታት አለ አይደለ? ምቺን ለምሳሌ መቺ እሺ መቺ ነው መቺውን መታሁት ከሆነ መቺ ነው እንጂ ለምሳሌ ያንተ በጣም አሪፍ ጥያቄ ነው። ቸበቻ ረከን ያንተ በጣም አሪፍ ጥያቄ ነው። ለአንተ ግን ግንዛቤ ምንድን ነው መቺን መታሁት እንደማለት ነው። እውነት ቆይ ማርቆስ እስቲ እውነት ለምን ቸበቻው ምችን አግኝቶት በሆነ ነገር መቶታል። በረከት ደግሞ ምንም ብትለኝ ምችን ራሱ ከሆነ ቦታ ወስዶ ይመጣል። ይሄ ከልጅ ሁለት ነጥብ አለው። ውሸት እውነት ነጥብ እኮ ነው። ሁለት እኮ ነው። ይሄን ሁሉ ህዝብ አሳምነህ አይ እንደው አንቺ እንግዳ ስለሆንሽ ላክብርሽ እንጂ እኔ እሱን አላምነውም። እና ምን አልክ? እውነት አለ። እሺ ፍልፍሉ ምችን መትቼዋለሁ ያለውን ጥሌ፣ ትዕግስትና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ሁለት ነጥብ አለው። እንደዛ ትኩበት የት ላገኘው? እኔ ጉብሏል ይሄንን ማመን ቻቹ ቺቻ ለማንኛውም በዛሬ ውጤት 4 እኩል ወጥተዋል። በማስከተል እንግዲህ ከቤተ ምሕረት ሁሉን አቀፍ የልማት ድርጅት ልጆቹ አንድ የሚያቀርቡት ደስ ይላል። የሚገርም እንትን አላቸው። በክላሲካል የታጀበ ድራማቲክ
ማይም ሙዚቃዊ ድራማ ነገር ነው ያቀርባሉ። እነሱን ወደ መድረክ እንጋብዛቸዋለን በጭብጨባ ነው።
የተከበራችሁ እንግዶቻችን እንደተከታተላችሁት ልጆቹ ለኛ ያስተላልፉት መልእክት እጅግ ፔን አለው። እጅግ ልናስብበት የሚገባ ነው። ዓለማችን አንድ መርከብ ናት። እነዚህ ልጆች ከችግሮቻቸው ከጎናቸው ቆመን ካላወጣን አብረን እንደምንሰምጥ ነው። ስለዚህ ሶስተኛዋ አንድ ጭብጨባ ትቀራይ ነበር ለነዚህ ወጣቶች እንድታረጉልኝ። የሚያምር ትርኢት ነው። በጣም አሪፍ ነው። በጣም ተመልካቾቻችን እጅግ በጣም እኔና ደምሴ ለነሱ ጋር ለግምገባ ቤድኔ በጣም ተደምመናል። የሚያምር ዝግጅት ነው። ሁላችሁም ተከታተሉ። መልእክትም ያለው ነገር ነው። መልእክትም አለው። ትልቅ መልእክት ያለው ነገር ነው። በጣም እንግዲህ እስቲ የተረዳችሁትን ነገር በዩቲዩብ የምትከታተሉ እስቲ ዩቲዩብ ላይ ኮሜንት ጻፉልን። ልክ ነው። ያቀረቡት ነገር ምንድነው የተረዳችሁት ካቀረቡት ነገር የሚለው በጣም እናመሰግናለን። በጣም የሚያምር ነው። አስተማሪም ነው። በጣም ደስ ብሎን ነው የተከታተልነው። እነሱንም ወይኔ ይቅርታር ግድ አባቴ ነበር ካረላ አብረን እና የሚያምር ነው። አመስግኑልን፣ ይበርቱልን። እነዚህን ደግሞ ትልቅ ደረጃ ደርሰው እንደማይ ተስፋ አለኝ። ከመሰናበታችን በፊት በመጨረሻ እንግዶቻችን የሚያስተላልፉት መልእክት ካለ ካሌቦ እንግዲህ ከቤተ ምሕረት ጋር ዛሬ ያው አግኝታቸዋል። ልጆቹንም አግኝተሃል፣ ብዙ አውርተሃል። ምንድነው ቃል የምትገባው ነገር በቀጣይ ለሚደረጉ ስራዎች፣ ለዚሁ ለህንፃው ግንባታ ማሰሪያም ለሚደረጉ ነገሮች ምንድነው የምትለው ነገር በመጨረሻ? ቅድምም እያወራኋት ነበር እሷንና ከዚህ በፊትም እንደዚሁ ኤክስፔሪየንስ አለኝ። ሜሪ ጆይ የእርዳታ ድርጅት ላይ ሐዋሳ ያለውን የእርዳታ አብረን ያስከነባ ነው። ያን በፋሽን ኢንዱስትሪ ላይ ነበርና ብዙ ሞዴሎች ምናምን ብዙ አስተዋጽኦ አድርገዋልና አሁንም ቢሆን የኪነ ጥበብ ባለሙያ በጣም ተሰሚነት ስላለው ለሚደረጉት ማንኛውም ፈንድራይዚንግ ምናምን እርግጠኛ ነኝ ይጠቅማሉ ብዬ አስባለሁና ከዚህ በፊት በነበረኝ ልምድ እንግዲህ አብረን ብዙ ነገር እናደርጋለን ብዬ አስባለሁ እዚህ ሀገር እስካለው ድረስ በእኔ በኩል ከዛም ብትሄድም ከዛው ሆነህም የሚኖሩ ፕሮግራሞችን እዛም ሆነ በማስተባበር እገዛውን ታደርጋለህ ማለት ነው። እሺ እና እንግዲህ አሁን ቅድም ትዕግስት እንደተናገረችው በኪራይ ግቢ ውስጥ ነው የሚኖሩት። አሁን ለኪራይ የሚከፈለው ራሱ በጣም ብዙ ነገር ነውና ስለዚህ ይሄ ነገር ትልቅ እድል ነው። የነገ ተስፋ የተቀናጀ የልማት ድርጅት ያዘጋጀውና ቦታውንም አግኝቷል። መሀል አዲስ አበባ አፍንጮ በር አካባቢ አራዳ ክፍለ ከተማ ነው። የግንባታ ፍቃድም ወጥቶለታል። እንደምታዩት ፕላኑም ወጥቷል። ስለዚህ አሁን የሚቀረው ምንድነው? እኛንን አግዘን ይህን ነገር ሰርተን በርካታ ልጆች የአእምሮ እድገት ውስንነት ያለባቸው ልጆች ቤተሰቦቻቸውም እናቶቻቸውም እዛው እየሰሩ የሚደጋገፉበትን ነገር የሚመቻችበት ነውና ሁላችንም ትልቅ ኃላፊነት አለብን። ከዛሬ ጀምሮ መደወልም ትችላላችሁ። በ0913 36 4089 ደውላችሁ ቀጥታ ማግኘት ትችላላችሁ። በተጨማሪ ደግሞ ባላችሁበት ሆናችሁ ቤተ ምሕረት ሁሉን አቀፍ የልማት ድርጅትን ለዚህ ለህንፃው ማሰሪያ ለመደገፍ የምትፈልጉ በኢትዮጵያ ንግድ ባንክ አካውንት 1050 88 87 047 ደግሞ አለው 1050 88 87 047 ከስርም እንጽፈዋለን። በዚህ አካውንትን በመጠቀም የበኩላቸውን አስተዋጽኦ እንድታደርጉ ጥሪያችንን እናስተላልፋለን። በቀጣይም እንግዲህ በሚዘጋጁ ፕሮግራሞች ላይ እንግዲህ መንግስት የሆናችሁ መንግስት ያልሆናችሁም ግለሰቦችም ባለሀብቶችም ሁላችሁም በሀሳብ በማቴሪያል በገንዘብ ለዚህ ህንፃ ማጠናቀቅ የበኩላችሁን አስተዋጽኦ እንድታደርጉ ጥሪያችንን እናስተላልፋለን። ወይዘሮ ትዕግስት በመጨረሻ የምታስተላልፊው መልእክት ካለ? እንግዲህ አሁንም እዚህ ዋሻው እንዴ ላይ የተገኘንበት ዋና ዓላማችን እስከዛሬም እንግዲህ ቤት ኪራይ እየከፈላችሁልን ነው ስራችን እንድንሰራ ያደረጋችሁን። በዚህ አጋጣሚ የዘቢባን ባለቤት ኢሱን እጅግ አድርጌ ማመስገን እፈልጋለሁ። ምክንያቱም የባለፉት ዓመታትን በሱ ነው የቤተ ምሕረትን ቤት ኪራይ እየከፈልን እንድንኖር የሆነውና አሁንም ደግሞ ሁላችሁም አሻራችሁን አሳርፉ በዚህ ቤት ላይ። ይሄ ቤት የሚገነባው እንግዲህ
ለነዚህ ልጆች ነውና በቤት ውስጥ ለተረሱ ብርሃን ማየት ላልቻሉ ከማህበረሰቡ ለተገለሉ ልጆች ነውና ይሄንን ደግሞ በጋራ ብንሰራው የተሻለ ይሆናል። ምክንያቱም ሁላችንም አሁን በዚህ ላይ ከተሳተፍንና በተረቱም እንግዲህ 50 ሎሚ ለአንድ ሰው ሸክም ለ50 ሰው ደግሞ እንደ ጌጥ እንደሚሆነው ሁላችንም የበኩላችንን ብናስተላልፍ ወይም ደግሞ ብናዋጣ በሐሳብም ገንዘብ ብቻ ሳይሆን ለምሳሌ በሐሳብም ሪል ስቴት ባለቤቶች የተረፋችሁ ማቴሪያል ካለ ብታግዙን፣ ኢንጂነሮች መታችሁ ምክርን ብትለግሱን፣ በገንዘብኛ ምናልባት በገንዘብ የሚደረጉ ነገሮች ግን እናንተ ጋር ደግሞ ቀላል የሆኑ ነገሮች ብዙ ነገሮች ስላሉ መታችሁ ጎብኝታችሁ መጀመሪያ ስራችሁ ምንድነው እውነት ይሄ ህንፃ ያስፈልገዋል ወይ ይገባችኋል ወይ ብላችሁ መታችሁ ፈረንሳይ ነው አድራሻችን አሁን ያለንበት ጎብኝታችሁ ስሜታችሁ ልባችሁ እንዳላችሁ ከኛ ጋር አብራችሁ ሆነን ሰርተን ይሄንን ህንፃ እንገንባ እንላለን። የዋሻው እንዴ ክሩን በእጅግ አድርገን እናመሰግናለን። ለዚህ ከኛ ጋር እየሰራችሁ ስላላችሁ አባይ ቴሌቪዥንም እንደዚሁ እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። እናመሰግናለን። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው